በጌታችን በኢየሱስ ክርስቶስ ስም ሰላም እንላችኋለን። መጋቢ አስተዋይ ነኝ ከጽዮን ከተማ ሰራዊት የኢየሱስ ክርስቶስ ወንጌል አገልግሎት ቤተክርስቲያን። ዛሬ እግዚአብሔርን ቃል አዲሱ የእግዚአብሔር ቤተ መቅደስ ወይም the new temple of God በሚል እንካፈላለን። እግዚአብሔር አምላክ በልቤ ያስቀመጠውን መልእክት አካፍላችኋለሁ። እግዚአብሔር አምላክ ይባርካችሁ። አጭር ጸሎት እናድርግና ወደ መልእክታችን እንሄዳለን። ከመጀመራችን በፊት አንድ ማሳሰቢያ መናገር የምፈልገው መልእክታችን ለሌሎች እንዲደርስ ሰብስክራይብ በማድረግ ዩቲዩብ ላይ እንዲሁም ደግሞ ሌሎች ሼር በማድረግ አጋር ቤተሰብ እንድትሆኑን በጌታ ፍቅር እንጠይቃለን። የእግዚአብሔር ቃል ለሌሎች እንዲደርስ በር እንድትሆኑን ደግሞ ቤተሰቡን ሰብስክራይብ በማድረግ እግዚአብሔር ባርካችሁ። እንጸልይ። የዘላለም አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬ ደግሞ ጌታ ሆይ በዚህ ዕለት ድምጽህን ጌታ ሆይ እንድታመጣልን ጌታ ሆይ መልእክት ወደኛ እንዲመጣ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ለልባችን እንድትናገር እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጌታ ሆይ እኛም ደግሞ ለቃልህ የሚገባውን ምላሽ መስጠት እንድንችል እንድትረዳን በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ጨለማውን ይገልጣል ቃልህ፣ ክፉን ይመታል። የመንፈስ ሰይፍ ነው። እግዚአብሔር ሆይ ሰውን ይለውጣል፣ የሰውን ልብ ይገርዛል። በኢየሱስ ክርስቶስ ስም ቃልህ በሙላት በመካከላችን እንዲገለጥ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተ ድምጽህን ወደኛ እንድታመጣ የሌሉንን ነገሮች ጌታ ሆይ እንድትፈጥርልን አቅምና ኃይልን እንድትጨምርልን በኢየሱስ ስም ጸልያለሁ። ደግሞ የቃልህን ፍቺ እንድትሰጠን ለምን ስለሰማህን ተመስገን። ክፉ ሁሉ ይታሰር፣ ቃልህን ሊለቅ የሚወጣ ክፉ በስም ስልጣን ይመታ። እግዚአብሔር ሆይ ክፉን ሁሉ አስረናል። ተባረክ፣ ከፍ ከፍ በልልን በኢየሱስ ስም አሜን አሜን። ሃሌሉያ። እንግዲህ መነሻ ቴክስታችን ወይም ዋና የምነሳበት ክፍል አንደኛ ቆሮንቶስ ምዕራፍ 3 ከ16 እስከ 17 ይሆናል። በጌታ ስም እንደዚህ ይነበባል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ክብር ለኢየሱስ ይሁን። እንግዲህ የቆሮንቶስ መልእክት የመጀመሪያው የቆሮንቶስ መልእክት ትንሽ መግቢያ ለማግኘት ለመስጠት ልሞክርና ሐዋርያው ጳውሎስ በ50 አጋማሽ አካባቢ የጻፈው መልእክት እንደሆነ ይታመናል። በተለይ ቁጥር 11 ላይ ወንድሞቼ ሆይ በመካከላችሁ ክርክር እንዳለ ስለናንተ የቀሎዌ ቤተሰቦች አስታውቀውኛልና ይላል። ስለዚህ ዋናው መልእክቱን ለመጻፍ ምክንያት የሆነው ከዚህ ቤተሰብ ከቀሎዌ ቤተሰብ የሰማውን ነገር ሐዋርያው ጳውሎስ እንደነበረ እና በቆሮንቶስ ቤተክርስቲያን መከፋፈል እንዲሁም ደግሞ እርስ በርስ መለያየት እንደተፈጠረ ከዚህም ደግሞ ባሻገር በመካከላቸው የቅድስና ችግር እንደነበረ የሥርዓት ችግር እንደነበረ እና ለእግዚአብሔር መንፈስ የሚመች ሁኔታ ውስጥ እንዳልነበሩ በመገንዘብ ይህንን ለማስተካከል ሐዋርያው ጳውሎስ የጻፈው መልእክት ነው። እንግዲህ ለእግዚአብሔር የተሻለ መኖሪያ ለእግዚአብሔር የተሻለ ስፍራ ቤተ መቅደስ እንዲሆኑ ያለ ነቀፋም ሆነው ኢየሱስ ክርስቶስን መጠበቅ እንዲችሉ ነው ይህንን መልእክት ወይም ደብዳቤ ይጻፍላቸው። ስለዚህ ከስነ ምግባር አኳያ ከጣዖት አምልኮ እንዲሁም ደግሞ ከነበረባቸው የስነ መለኮት ግራ መጋባት የተለያዩ ርዕሰ ጉዳዮችን ያነሳል እና ቤተክርስቲያኗ ከገጠሟት ችግሮች አንጻር መፍትሄ ለመስጠት የተጻፈ መልእክት እንደሆነ እንረዳለን። እንግዲህ በዚህ ክፍል ላይ አሁን ምዕራፍ 3 ላይ ሐዋርያው ጳውሎስ አንድ ነገር ይናገራል። ከላይ ባሉት ክፍሎች ላይ ስንመለከት ሐዋርያው ጳውሎስ እሱም ሆነ አጵሎስም ሆነ ኬፋ ህዝቡ ቡድን ሰርቶ ይከፋፈልበት የነበረበት ጉዳይ ነው። ምንም እንዳልሆኑና ነገር ግን
የቤተ ክርስቲያን መሰረት ክርስቶስ እንደሆነ እንደዚሁም ደግሞ የሞተላቸው የተሰቀለላቸው ኢየሱስ እንደሆነ ይነግራቸዋል። ስለዚህ ቁጥር 5 ጀምሮ ጳውሎስ እንግዲህ ምንድነው? አጵሎስ እንግዲህ ምንድነው? ጳውሎስስ ምንድነው? በእነርሱ እጅ ያመናቸው አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልኩ፣ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲህ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም ይላቸዋል። ስለዚህ የቤቱ ባለቤት የቤተ ክርስቲያን ባለቤት እግዚአብሔር እንደሆነ የሚያሳድግ እሱ እንደሆነ አገልጋዮችን የሚልክ እሱ እንደሆነ ይነግራቸዋል። እና እናንተ የእግዚአብሔር እርሻ ናችሁ ይላቸዋል። እንዲሁም የእግዚአብሔር ሕንፃ ናችሁ ይላቸዋል። ቁጥር 9 ላይ ከኛ ደግሞ ከእሱ ጋር አብረን የምንሰራ ነን ይልና ቁጥር 10 ሲጀምር የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረቱ። ሌላው በላዩ ያንጻል፣ እያንዳንዱ ግን በእርሱ ላይ እንዴት እንዲያነጽ ይጠንቀቅ ይላል። ስለዚህ ሐዋርያው ጳውሎስ በዚህ ክፍል ላይ እግዚአብሔር በሰጠው ጸጋ እንደ ብልሃተኛ አናጺ መሰረትን እንደመሰረተ ቤተክርስቲያኗን መጀመሪያ የተከለው እሱ ስለሆነ እንግዲህ መሰረትን እንደመሰረተ እና ያ መሰረት ደግሞ ክርስቶስ እንደሆነ ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልም ይላል። ስለዚህ የቤተ ክርስቲያን መሰረት እርሱ ራሱ ክርስቶስ እንደሆነ ነው የሚናገረው። እና ይሄ መሰረት የመሰረተው መሰረት እርሱ ክርስቶስ ኢየሱስ ነው ይላል ቁጥር 11 ላይ። እና ከዛ በዚህ መሰረት ላይ ማንም በምን እንደሚያነጽ ይወቅ እያለ ማስጠንቀቂያ ይሰጣል። ስለዚህ የእግዚአብሔር ቤት ወይም እግዚአብሔር ቤተ መቅደስ በክርስቶስ ላይ የተመሰረተ እንደሆነ እና በሱ ላይ ደግሞ የሚያንጹ አገልጋዮች እንደሆኑ ነው የሚናገረው። ክብር ለኢየሱስ ይሁን። እንግዲህ ትንሽ ስለ መቅደስ አሁን ያነሳነው ሐሳብ አዲስ ኪዳን ላይ ያለውን ሐሳብ ነውና ትንሽ ወደ ኋላ መጽሐፍ ቅዱሳችን ላይ ሄደን ትንሽ ስለ መቅደስ መጽሐፍ ቅዱስ የሚሰጠንን ግንዛቤ ለማየት እንሞክር። እንግዲህ እግዚአብሔር ከመጀመሪያ ጀምሮ እግዚአብሔር ሰውን ሲፈጥረው ዘፍጥረት ምዕራፍ 1 ላይ እንደምንመለከተው እግዚአብሔር ሰውን ሲፈጥረው በመልኩ በአምሳሉ ነው የፈጠረው። ስለዚህ በእግዚአብሔር መልክና አምሳል ነው የተፈጠረው። እንግዲህ ያ የእግዚአብሔር መልክና አምሳል በኃጢአት እንደተበላሸ እንመለከታለን እና በመጀመሪያ እግዚአብሔር ሰውን ከፈጠረው በኋላ ያደርግ የነበረው ህብረት ነው ከሱ ጋር ያደርግ የነበረው። ስለዚህ የመጀመሪያው የመቅደስ ከእግዚአብሔር ጋር የነበረው የሰው ግንኙነትና ህብረት በኤደን ገነት እንደነበረ እናነባለን ዘፍጥረት ምዕራፍ 2 ላይ። ስለዚህ የሰው ልጅ አዳምና ሔዋን በእግዚአብሔር መገኘት ክብር ውስጥ እንደነበሩና በእግዚአብሔር ማደሪያ ውስጥ በእግዚአብሔር ሀልወት ውስጥ ይኖሩ እንደነበረ የእግዚአብሔርን ድምፅ ይሰሙ እንደነበረ እንመለከታለን። ከዛ በኋላ ግን የነበራቸውን ግንኙነት ምዕራፍ 3 ላይ እንደምናውቀው ሁላችንም የሰው ልጅ በማመፁ ከእግዚአብሔር ክብር እንደጎደለ እና ኃጢአትን በመስራታቸው ራቆታቸውን እንደሆኑ ከክብር ከላያቸው እንደተወሰደ ከክብር እንደጎደሉ እንደዚሁም ደግሞ ፍርሃት ውስጣቸው እንደገባ የነበረው የእግዚአብሔር መልክ መበላሸቱን በዚህ ክፍል ላይ እናያለን፣ በኃጢአት ምክንያት ማለት ነው። ስለዚህ እግዚአብሔር መጀመሪያ የነበረውን ከሰው ጋር የነበረውን ግንኙነት እና ህብረት በኃጢአት ምክንያት ሰው እንዳበላሸውና እግዚአብሔር ግን ቸር አምላክ ስለሆነ ከኤደን ገነት ቢያስወጣቸውም ተስፋ እንደሰጣቸው እንመለከታለን። በሴቲቱ ዘር ብሎ እባቡን እንደሚቀጠቅጠው እግዚአብሔር ተስፋ ይሰጣል። የእባቡን ራስ እንደሚቀጠቅጥ እና እባቡን ደግሞ ሰኮናውን እንደሚነክስ ይናገራል። እንግዲህ ይሄ ስለ ክርስቶስ ኢየሱስ ሞት የተነገረ ነው። ግን በክርስቶስ ሞት ዲያብሎስ እንደሚቀጠቀጥና ስልጣኑ እንደሚያጣ፣ ምክንያቱም ራስ የስልጣን ምልክት ስለሆነ የሚነገር ወይም ደግሞ አንድምታ ያለው ትንቢታዊ ቃል ነው። እግዚአብሔር በዚህ ተስፋ ቃል እንዳስወጣቸው እንመለከታለን። እንግዲህ ፈጠን ብዬ ለመናገር ያክል እንግዲህ ከዛ በኋላ አባቶች መሰዊያን ይሰዉ ነበረ ከእግዚአብሔር ጋር ህብረትን ለማድረግ
ከዛ በኋላ የምናያቸው አባቶች በሙሉ እነ ሄኖክን ብንወስድ፣ እነ ኖህን ብንወስድ፣ እነ አብርሃምን ከዛ በኋላ ብንወስድ፣ እነ ይስሐቅ፣ ያዕቆብ መሰዊያን ይሰሩ እንደነበረ እና እግዚአብሔርን መሰዊያን በመስራት ይቀድሱ እንደነበረ፣ እግዚአብሔርን ያመልኩት እንደነበረ እንመለከታለን። እንግዲህ ከመቅደስ ጋር በተያያዘ ስፔሲፊክሊ እግዚአብሔር አምላክ ለሙሴ እንደተናገረው እናነባለን። በተለይ በዘጸአት መጽሐፍ ላይ ከምዕራፍ 20 ጀምሮ ባሉት ክፍሎች ላይ ስንመለከት እግዚአብሔር አምላክ ማደሪያን ስራልኝ ይለዋል እግዚአብሔር። ስለዚህ እግዚአብሔር አምላክ በሕዝቡ መካከል ማደርን እንደፈለገ እናነባለን ማለት ነው። እግዚአብሔር ሕዝቡን ከባርነት ከግብፅ ባርነት ሲያወጣቸው ማለት ነው፣ እንዲያመልኩት ሲያወጣቸው እግዚአብሔር ዓላማው ከነሱ ጋር መኖር ነበረ። እንዲያመልኩኝ ብሎ ነው ያወጣቸው። ስለዚህ እግዚአብሔርን ደግሞ ለማምለክ ሲፈልጉ እግዚአብሔር አምላክ ሩቅ ሆኖ ሳይሆን በመካከላቸው አድሮ መመለክን ስለፈለገ እግዚአብሔር አምላክ በሕዝቡ መካከል ማደርን ስለፈለገ የመገናኛ ድንኳን እንዲሰራለት ማደሪያ እንዲሰራለት ለሙሴ ሲነግረው እንመለከታለን። እንግዲህ ክፍሎቹ ማላነበው ከጊዜ አንጻር ነው፣ እናንተ አንብቧቸው። እንግዲህ እግዚአብሔር አምላክ በተለይ ከዘጸአት ምዕራፍ 27 26 ጀምሮ እንደምንመለከተው እግዚአብሔር አምላክ ለሙሴ ስፔሲፊክ የሆነ ትእዛዝ ይሰጠዋል። ምን አይነት መቅደስ መስራት እንዳለበት እግዚአብሔር በሕዝቡ መካከል በምን አይነት ሁኔታ መኖር እንደሚፈልግ፣ እንደዚሁም ደግሞ ካህናት እግዚአብሔርን የሚያገለግሉ የአሮን ልጆች ሌዋውያንን እግዚአብሔር እንዲለይለት እግዚአብሔር አምላክ ለሙሴ ይነግረዋል እና ዲቴል የሆነን ነገር በሰማይ ያሳየዋል ማለት ነው። እና እንዳሳየው ምሳሌ አድርገ ማደሪያን ስራልኝ ይለዋል። ክብር ለኢየሱስ ይሁን። ስለዚህ በጣም ቱማች ዲቴይል የሆነ ነው እግዚአብሔር የሚያዘው። ርዝመቱ፣ ክንዱ፣ እያንዳንዱ የመጋረጃው እያንዳንዱ እቃው፣ የመቅደስ እቃዎች ራሱ የተበርናክሉ የመገናኛ የማደሪያው ድንኳን ራሱ መጠኑ፣ ይዘቱ፣ በምን አይነት ቀለሞች መዋብ እንዳለበት፣ ከምን መሰራት እንዳለበት በጣም ስፔሲፊክ በሆነ መንገድ እግዚአብሔር አምላክ ለሙሴ ይነግረዋል እና እግዚአብሔር አምላክ በመካከላቸው ማደር እንደሚፈልግና ደግሞ ያ መቅደስ በየዕለቱ መሰዋት የሚሰዋበት ደግሞ መብራት የሚበራበት እንደሆነ እናነባለን። ዘጸአት ምዕራፍ 27 ላይ የመጨረሻውን 20 እና 21 ስንመለከት እግዚአብሔር አምላክ ለሙሴ እንደዚህ ይለዋል፣ አንተም መብራቱን ሁልጊዜ ያበሩ ዘንድ ለመብራት ተወቅቶ የተጠለለ ጥሩ የወይራ ዘይት እንዲያመጡልህ የእስራኤል ልጆች እዛቸው። በመገናኛውም ድንኳን ውስጥ በምስክሩ ታቦት ፊት ባለው መጋረጃ ውጭ አሮንና ልጆቹ ከማታ እስከ ማለዳ ድረስ በእግዚአብሔር ፊት እንዲበራ ያሰናዱት በእስራኤል ልጆች ዘንድ ለልጅ ልጆቻቸው የዘላለም ስርዓት ይሆናል ይለዋል። ስለዚህ እግዚአብሔር አምላክ ከሕዝቡ ጋር ማደር እንደፈለገ ወይም ደግሞ በሕዝቡ መካከል መኖር እንደፈለገ የሚያሳይ እውነት ነው። ክብር ለኢየሱስ ይሁን። እንግዲህ ይሄ እውነት ወገኖቼ በመጽሐፍ ቅዱሳችን ውስጥ በተደጋጋሚ የምናየው እውነት ነው። እግዚአብሔር አምላክ የፈጠረን ከእሱ ጋር ህብረት እንድናደርግ ነው። ጎብኝቶን ሊሄድ ሳይሆን እግዚአብሔር በእኛ መኖርን ነው የፈለገው። ጌታ ኢየሱስ ክርስቶስ ሲናገር በዮሐንስ ወንጌል ምዕራፍ 14 ላይ የሚወደኝ ቢኖር ቃሌን ይጠብቃል፣ እኔም አባቴም ወደ እሱ እንመጣለን፣ በሱም መኖሪያ እናደርጋለን ብሏል። እንዲሁም ራእይ ምዕራፍ 3 ላይ ጌታ ኢየሱስ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከእሱም ጋር እራትን እንበላለሁ። እራትን መብላት መሰንበት ማደርን የሚያሳይ ነው። ስለዚህ እግዚአብሔር አምላክ ከኛ ጋር ሊኖረው የሚፈልገው ህብረት በጣም ክሎዝ የሆነ ህብረት ነው። ክብር ለኢየሱስ ይሁን። ስለዚህ የመቅደስን ሀሳብ ስናነሳ እግዚአብሔር ፐርማነንትሊ የሚኖርበት ለጉብኝት ቪዚት አድርጎ የሚሄድበት ሳይሆን እንደ ሚውዚየም ሳይሆን እንደ መኖሪያ ቤት አድርጎ በህዝቡ መካከል መኖር የፈለገበትን ሀሳብ እናነባለን። ክብር ለኢየሱስ ይሁን። ይህንን ሀሳብ እንቀጥላለን። እግዚአብሔር አምላክ የተባረከ ይሁን። ጌታ ይባርካችሁ።